ምን አሁንማ ደቡብ አፍሪካ ሳይሆን አሜሪካ አሜሪካ ወራለች። ደቡብ አፍሪካ መንገድ ላይ ስንቶችን ነው አዞ የሚያስቀራቸው? ስንቶችን ነው አንበሳ የሚያስቀራቸው? ስንቶችን ነው ዘንዶ የሚያስቀራቸው? ስንቶችን ነው ወባ የሚያስቀራቸው? ስንቶች ናቸው አየር በታፈነበት መኪና ውስጥ አየር አጥተው መኪና ውስጥ አልቀው የሚገኙ ስንቶች ናቸው? የት ለመሄድ? ደቡብ አፍሪካ ለመሄድ። ደቡብ አፍሪካ እኮ በጣም የቆቅ ኑሮ እኮ ነው። ደቡብ አፍሪካ መኖር ማለት ሀገሩን ስለምነው የቆቅ ኑሮ ነው። ነፍስን ሁልጊዜ አስረክቡ። በጣም የሚገርመው ኢትዮጵያውያን ወደ ውጭ ሲወጡ ከቤታቸው ወደ ውጭ ሲወጡ በግራና በቀኝ ምንድነው የነሱ ብር ምን ነበር ራንድ ነው የሚባለው የነሱ ብር አለ። በግራና በቀኝ ብር ይዘው ነው የሚሄዱ። ለምን? ድንገት መንገድ ላይ አውቶቡስም እየጠበቁ ታክሲ እየጠበቁ በቆሙበት እጅ ወደ ላይ ይላል። ዙሪያ ደፋ እጅ ወደ ላይ ከዚያ ሰው ሁሉ እያየ እጃቸውን ኢትዮጵያውያን ያነሳሉ። ኪሳቸው ይበረበራል። ሞባይል ካለ ይወሰዳል፣ ብር ካለ ይወሰዳል። ሞባይልም ከሌለ ብርም ከሌለ ጥፊ ቀምሰው ይሄዳሉ። ሁለተኛ ባዶ ኪስ እንዳናይ ይባላል። እና ስለዚህ ሰው ቤተክርስቲያን ሲሄድ ሳንቲም ይዞ እንደሚሄድ ለሙዳየ በረከት የሆነ ነገር ይዞ እንደሚሄድ ሁሉም ሲወጣ ሳንቲም ይዞ ነው ወደዚህ ሀገር ለመሄድ ነው። ያ ሁሉ ጥረት ደቡብ አፍሪካ ገብቶ ወስድ ነው ካለ ይሄ ሁሉ የሆነው ለምንድን ነው? በሀገራችን ውስጥ ያለው ነገር ሊባረክልን ስላልቻለ፣ በተንኮላችን ምክንያት፣ በኃጢአታችን ምክንያት እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ የሚል ቃል እንደው ሁል ጊዜ ደስ የሚለኝ ቃል ስለሆነ ስለ የትንሣኤውን ኃይል እርሱንና የትንሣኤውን ኃይል ፊልጵስዩስ 3:4 ላይ የሚገኝ ነው። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ የሚል የሐዋርያውን ቃል ነው መነሻ አድርጌ ትንሽ ለመታዘዝ ያክል የምሞክረው። እርሱንና የትንሣኤውን ኃይል እርሱ የትንሣኤው ጌታ ነው፣ ክርስቶስ ነው፣ አማኑኤል ነው፣ ኤልሻዳይ ነው፣ ከሰማይ የመጣ ነው። ከሰማይ የመጣ ሲሆን ግን ስለ ትንሣኤ ተነሳለት፣ ለሱ ስለ ትንሣኤ ተወራለት፣ ስለሱ ትንሣኤ ማለት ነው። እንግዲህ በሰማይ የሚኖርና ሰማይና ምድርን እና በውስጡ የሚኖሩትን ሁሉ ፍጥረታት የፈጠረ ጌታ ሲሆን ትንሣኤ ተብሎ ተነገረለት። ይሄም ደግሞ ትንሣኤው እንደ እንትን ሲታሰብ ትልቁ ትንሣኤ ከሞት መነሳት ሆኖ ያለ ሲሆን ትንንሽ ትንሣኤዎች አሉ። እነዚህ ከህመም መነሳት፣ ከመቀመጥ መነሳት፣ ከመኝታ መነሳት እንዲህ አይነት ትንሣኤዎች አሉና እነዚህን ትንሣኤዎች ሁሉ አስተናግዷል። አምላክ ሆኖ እያለ ሰማይና ምድርን የፈጠረ ሆኖ እያለ እነዚህን ትንንሽ ትንሣኤዎች ወተንሳ እግዚአብሔር ከመዘንቃህም ነዋም የሚለውም ነብይ እግዚአብሔር ዳዊት እነዚህ በዚህ በትንንሽ ትንሣኤዎች ትልቁን ትንሣኤ ማሳወቅ ስለፈለገ ነው። ወህዳገ ወይን ወተንሳ እግዚአብሔር ከመዘንቃህም ነዋም ወህዳገ ወይን እንደጣለው ወይን እንዳሸነፈው ወይን እንደበረታበት ሰው ከሙታን ተነሳ እያለ የሚናገር ነው። ትንንሽ ትንሣኤዎች አሉ። ከመቀመጫ መነሳት፣ ከህመም መነሳት፣ ከመኝታ መነሳት እንዲህ አይነት ትንሣኤዎች አሉ። እነዚህን ሁሉ አስተናግዷል። ይቀመጥ ነበር፣ ሲቀመጥ ይታይ ነበረ። መለኮት በውስን ስጋ ተወስኖ በሰው ቁመት በጠባብ ደረት ተወስኖ ይቀመጣል፣ ይነሳል፣ ይተኛል፣ ይንበረከካል፣ ይጸልያል። ከነዚህ ሁሉ ይነሳ ነበረና የሚገርመኝ ሰማይኒ መከሄድ መንበሬ ወምድርኒ መከሄድ እገሬ ብሎ የተናገረ ጌታ ከምሕረቱና ከቸርነቱ ብዛት የተነሳ መጥቶ እነዚህን ትንሣኤዎች ከትንሽ ትንሣኤ እስከ ታላቅ ትንሣኤ ታላቅ እስከ ከሞት እስከ መነሳት ማለት ነውና እነዚህን በትትና በቸርነቱ በምሕረቱ
ለሰው ማዳን ሲል እነዚህን በሰውነቱና በአምላክነቱ በፍጹም ተዋህዶ እነዚህን እንዴት እንዳሳየ እነዚህን ሲተገብር እንዴት እንደታየ ሳስበው በጣም ነው የሚገርመኝና ተቀመጠ፣ ተነሳ፣ ተኛ፣ እንቀላፋ የማይባልለት ጌታ በስጋ ስለተወሰነና ስጋን ስለለበሰ እነዚህን በምሕረቱ በቸርነቱ እንዴት እንዳስተናገደ ሳቅ በጣም ይገርመኛል። እናም እርሱንና የትንሣኤውን ኃይል አለ። እርሱ ማለት ጌታ ኢየሱስ ክርስቶስ መድኃኒታችን ነው። እርሱን የመጀመሪያው ማወቅ የተመኘው የፈለገው እርሱን ነው። እርሱ ደግሞ ጌታ ክርስቶስ ነው። ክብር ይግባውና እሱን እና የትንሣኤውን ኃይል የመጀመሪያው እሱን ማወቅ ነው። እሱን ማወቅ ነው። ከየት እንደመጣ እንዴት እንደሆነ እንዴት በድንግልና እንደተጸነሰ ለምን እንደመጣ ምን እንዳደረገ ወደዚህ መጥቶ የሰውነትን ስራ የአምላክነትን ስራ ሁሉንም ይሰራ እንደነበረ እነዚህን ማወቅ መጀመሪያ እርሱ ማን እንደሆነ ማወቅ ነው የፈለገው የመጀመሪያውና እርሱን ማወቅ እርሱን ባለማወቅ ነው አብዛኛውን ጊዜ የምንባዝነው። እሱን ሳናውቅ ወደ ትንሣኤው እሱን ካወቅን በኋላ የሚመጣ ነው። በእርግጥ በትንሣኤውም ሰዎች ካሉበት የእምነት እጥረት ካሉበት የእምነት አሮንቃ ከትንሣኤውም በኋላ ምነው የመጡ ሰዎች አሉ። ቅዱስ ጳውሎስ ግን ማነው በዚህ መጽሐፍ ላይ ግን የተጠቀሰው ምንድነው? እርሱን ማወቅ ነው የተባለው። እርሱንና የትንሣኤውን ኃይል ማወቅ። እርሱ ከታወቀ ትንሣኤ ለሱ ምንም አይደለም፣ አያስገርምም። ትንሣኤው የሚያስገርም እሱነቱ ስላልታወቀ ነው። መጀመሪያ እሱ ስላልታወቀ፣ እሱ ቢታወቅ ኖሮ ለእርሱ ምንም የሚሳነው ነገር እንደሌለ ተነግሯል። እና እርሱን ባለማወቅ ሰዎች ነፍስ ይገላሉ፣ ደም ያፈሳሉ፣ የራሳቸው ያልሆነ ነገር ሁሉ ይወስዳሉ። ሰዎች በሌላ እምነት ሊያድን በማይችል እምነት ውስጥ ጎሬ ውስጥ እዛ ተወሽቀው ይኖራሉ። እርሱን አለማወቅ ምን ያክል እንደሚጎዳ በምድርም በሰማይም በምድር የሚጎዳው ሰዎችን ያጎዳዳል። አለማመን እርሱን አለማወቅ ያጎዳዳል፣ ሰዎችን ከሰዎች ያጋጫል በማን አለብኝነት። እርሱን አለማወቅ ደግሞ መንግስተ ሰማያት እንዳለም አለማወቅም ስለሆነ በሰማይ ቤት ፍርድ እንዳለ አለማወቅም ስለሆነ እና እርሱን ማወቅ የእውቀት ሁሉ የበላይ ነው። እርሱን ማወቅ ታላቅነት ስለሆነ የመጀመሪያው የክርስቲያኖች የመጀመሪያው ስራ የሚሆነው በዚህ በእምነታችን ስንኖር እርሱን ማወቅ የመጀመሪያው ስራችን ነው ብዬ አስባለሁኝና እርሱ ከታወቀ ሌሎች ነገሮች ለመንግስተ ሰማያት የሚጋብዙ ተግባራት ሁሉ በዚህ ስር ስላሉ ይታወቃል። የተሰወረ ነገር አይኖርምና እሱን ማወቅ ቀዳሚው ነገር ነው ብዬ አስባለሁ። ከዛ በኋላ የትንሣኤውን ኃይል ደግሞ እንዳውቅ ነው ያለውና ትንሣኤው ኃይል ነው። ትንሣኤው እርሱ ሲነሳ መቃብር ክፈቱልኝ መግነዝ ክፈቱልኝ ሳይል በኃይል ነው። ወተንሳይኩ በስልጣን ባይቲቱ በራሱ ስልጣን ነው የተነሳውና በራሱ ኃይል ነው የተነሳውና ትንሣኤው ኃይል ነው። ይሄ ኃይል እንግዲህ በኋላ ክርስቲያኖችንም የሚያስነሳቸው ይሄው ኃይል ነው። ይሄ ኃይል ክርስቲያኖችን ያስነሳል። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይሉ ሳንል በኋላ በዚህ ኃይል ነው የምንነሳውና የትንሣኤ በኩርም ስለሆነ የምንነሳበት አቅጣጫ ምን እንደሆነ ስላሳየን እና ትንሣኤው ኃይል ነው። ትንሣኤ ግን ሲባል አንድ ሰው ስለተነሳ በምጽአት ጊዜ ጌታ ሲመጣ ስለተነሳ መንግስተ ሰማያትን ይወርሳል ማለት አይደለም። ለፍርድ መቅረብ አለና ሁሉም ይነሳሉ፣ ሁላችንም እንነሳለን። ግን ከዛ በኋላ ፍርድ አለ። እንደየስራችን ከትንሣኤ በኋላ እንደየስራችን ቦታ የምንሰጥ ነው የሚሆነውና ትንሣኤ ኃይል ነው። ትንሣኤ በኩራችን ነው። ትንሣኤ የእምነት የምናምነውን ጌታ ኃይሉን የሚያሳውቀንና የሚያስረዳን ነው። ሌሎቹ ሞተው ስላልተነሱ እርሱ ግን ሞቶ ስለተነሳ በመቃብር ስላልቀረ አምላካችን ምን ያክል ኃይል እንዳለው ትንሣኤ ኃይል ነው። በሌላ በኩል ትንሣኤ ሲባል በኃጢአት የወደቅን የተኛን ያንቀላፋን በኃጢአት የሞትን ሁሉ በትንሣኤ ኃይል ልንነሳ ያስፈልጋል የሚል ሐሳብ ነው ያለኝ። በአለመጸለይ በንፉግነትም የታሰረ ካለ በጥላቻም የታሰረ ካለ መንግስተ ሰማያት እንዳለ የማያውቅ ሰነፍም ካለ በስንፍና መቃብር ውስጥም ያለ ካለ
ትንሣኤ ሙታን እንዳለ በማወቅ ትንሣኤ መነሳት ይጠበቅበታል። ትንሣኤ እንዳለ ማወቅ ይጠበቅበታልና በዝለት የዛለ ባለመጸለይም በጥላቻም ውስጥ በሌላም በቃ ክርስቶስ በማይወዳቸው ነገሮች ለመንግስተ ሰማያት መሰናክል በሚሆኑ ነገሮች ውስጥ የተቀበርን ሁሉ ሁላችንም ልንነሳ ያስፈልጋል። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ነው የሚለውና እንግዲህ ሰው በወንጌል ሲኖር በመከራ ነው የሚኖረው፣ በትችት ነው የሚኖረው። ወንጌል የተመቻቸ ወንበር አይደለም፣ የተመቻቸ አልጋም የሚተኛበት አይደለም። ወንጌል ያው መከራ ነው። ከዚህ ሁሉ በኋላ ነው እንግዲህ የረፍት ቦታ የሚገኘው፣ በምድር ላይ ያጣነውን ረፍት የምናገኘው። እርሱን አምነን የትንሣኤውን ኃይልም አውቀን መከራውንም መከራችን አድርገን ተካፍለን ስንኖር ያን ጊዜ ነው ወደ መንግስተ ሰማያትም የምንደርስ፣ መንግስተ ሰማያትን ለመውረስ የምንችለው የሚል ሐሳብ አለኝ። ቅዱስ ጳውሎስ ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ሞቱ እንግዲህ ያለ አግባብ የተፈረደበት ሞት ነው። ያለ አግባብ የሞተው ነው። ሰዎች ያለ አግባብ ፈርደው የገደሉት ሞት ነው። በድለን ሳይሆን ተበድለን ብንሞት ምን ያክል ጽድቃችን ጽድቅ ተብሎ እንደሚመዘገብልን ነው። ሳንገፋ ገፍተን ሳይሆን ሳንገፋ፣ በድለን ሳይሆን ሳንበድል፣ ኃጢአት ሰርተን ሳይሆን ሳንሰራ በጽድቅ ጎዳና እየተመላለስን እያለን ብንሞት ክርስቶስን በሞታችን እንመስለዋለን እና ከትንሣኤ በኋላም በምድር ላይ ያሉ እነዚህ ጠቃሚ የሚመስሉ ነገሮችን ሁሉ ድል ነስተን ስለቆየን ድል ለነሳው ደግሞ የድል ሽልማት የእረፍት ቦታ ይገባዋልና እርሱንና የትንሣኤውን ኃይል ማወቅ በጣም ታላቅ ነገር እንደሆነ ነው የሚናገረውና እንደው አበዛው ይመስለኛል። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁኝ። እርሱን ማወቅ የትንሣኤውንም ኃይል ማወቅ በመከራው እሱን መምሰል እንደዚህ ነገሮች በጣም ወሳኝ ናቸው ብዬ ስለማስብ እነዚህን ብንሆን ክርስቲያኖች እግዚአብሔር ቢረዳን ይሄንን ብንሆን መልካም ይሆንልናልና ብፁዕ አባታችን ቡራኪው ይድረሰኝ። ወስብሐት ለእግዚአብሔር። አለዮት ያሰማልን። በእውነቱ ታዲያ ይሄ ሊያመልጥን እኮ ነው የነበረው እና ትክክል ነው። ማን መሆኑን ቢያውቁ ኖሮ ሰዎች ባልሰቀሉትም ነበር ይል የለ እዚያ ግብረ ሐዋርያት የሐዋርያት ሥራ 15 ላይ ማን መሆኑን ቢያውቁት ኖሮ ባልሰቀሉትም ነበር። በጠላትነት የተነሱት እንኳን በተለይ ደግሞ ልጆችም ደግሞ ማን እሱነቱን ባለማወቅ ብዙ ጊዜ ተቸግረዋል። ራሷ መግደላዊት ማርያም አብሯት ሆኖ አላወቀችም። ከሞት ተነስቶ አብሯት ሆኖ ኋላ በፈቃዱ እሱነቱን ሲገልጥላት ካልሆነ በቀር ልታውቀው አልቻለችም። ለዚያ ነው በጣም ስታለቅስ አልቃሻ የነበረችው። አሁን ሰሞኑን ስንማረው በሰነበት ነው በዚሁ በኤማሁስ ጉዞ እንዳያውቁት አይናቸው ተይዞ ነበር ነው። አሁን መልአከ ገነት ያስተማሩን ይሄ ነው። አሁን አይናችን ተይዞብን ነው እንጂ እሱን ካወቅነው እኮ አሁን እንደተማርነው ትንሣኤን እናውቃለን፣ እናረጋግጣለን። በትንሣኤ በትክክል በሙሉ ልብ ካመን ትንሣኤ ሁሉ ጊዜ ከፊታችን ካለ ክፉ ሐሳብ ክፉ ነገር የሚባል ነገር በእኛ ዘንድ የለም። ምክንያቱም እንደው ምሳሌ አሁን ብጠቅስ አሁን ለምሳሌ አንድ አባት በስንት እንግልት በሱዳን አርጎ አሜሪካ ይገባል። እንደገባ ይደውልላቸዋል። በጣም ልጆች ይደሰታሉ። ብዙ ልጆች ይኖራሉ። ከሚስት ጀምሮ በጣም ይደሰታሉ። ከዚያ እንግዲህ ልጆች እኔ በስንት መከራ ስንቱን ውጣ ውረድ አልፌ እዚህ ደርሻለሁ። አሁንም ደግሞ እናንተን ለማምጣት እደክማለሁ፣ እየደከምኩ ነው ያለሁት እና ሁላቸውንም አሁን የሁሉ እንግልቴ እናንተን ለማምጣት ነው ወደ አሜሪካ ነገር እና እገሌ አደራህን ይሄ እያመሹ መግባቱን አቁም፣ እድልህ እንዳይሰናከል። እገሊት እንደዚህ የምታደርጊውን መጥፎ ስነ ምግባር አቁሚ፣ እድልሽ እንዳይሰናከል። ደምሽ ይመረመርና ያልሆነ ነገር ይገኝና በኋላ እድልሽ ይበላሻል። እናንተም ደህናዎቹም እስካሁን ድረስ በመልካም ማውቃችሁም በጠባያችሁ ቀጥሉ፣ አደራችሁን። እኔም ደክሜ እናንተም ደግሞ የኔን መግባት አሁን ሰምታችሁ ተደስታችሁ እንደው እድላችሁ እንዳይበላሽ ጠንክሩ እና ትመጣላችሁ ካለ እነዚያ ልጆች በእውነቱ እኔ እንደምገምተው እነዚያ ልጆች እያመሸ እየሰከረ የሚገባው የሚያቆም ይመስለኛል። ያልሆነ ስነ ምግባር ያለችም ሴት ልጅ ካለችም ያን ታቆማለች። ምክንያቱም እድላቸው እንዳይበላሽ የሚጥሩ የሚወስኑ ራሳቸውን የሚጠብቁ
ምክንያቱም ተስፋ አውቀዋል፣ አባታቸው ገብቷል። በቃ እነሱን እንደሚወስዳቸው አረጋግጠዋል። እስካረጋገጡ ድረስ ራሳቸውን ይጠብቃሉ ብዬ እገምታለሁ። ምክንያቱም አባታቸው መግባቱን አውቀዋል። እነሱም ደግሞ በአባታቸው ምክንያት አሜሪካ እንደሚገቡ አውቀዋል፣ አረጋግጠዋል። ስለዚህ በተቻላቸው ሁሉ ራሳቸውን ለመግዛት ነው እድሉ እንዳያመልጣቸው። ያውም እኮ አሜሪካን ሀገር እዚህ ተመጥቶም እኮ 16 ሰዓት ሰው ተቀጥቅጦ በድካም በስንት መከራ ለሚገኘው እንጀራ እና ስለዚህ የኛ ጌታ ደግሞ በስንት መከራ በስንት ስቃይ 34 ዓመት ሙሉ ማለት ነው መስቀልን የተሸከመ ጌታ እኮ መስቀልን መሸከም የጀመረው እኮ ከነዚህ ከነ ቀያፋ ፍርድ በኋላ እነዚያ ትንሽ ምዕራፎች የእንጨት መስቀል በዕለተ ዓርብ ተሸክሞ የተንገላታው ነው። ያ ማየተም ነው መደምደሚያ። ግን የኛን አካል ሲዋሃድ ነው ገና መስቀልን መሸከም የጀመረው። የኛም ነፃነት የጀመረው በድንግል ማርያም ማህፀን ነው። የእሱም ደግሞ መስቀል የተባለ መከራው፣ ውርደቱ፣ ሞቱ ራሱ የጀመረው በድንግል ማርያም ማህፀን ነው። ድንግል ማርያም ሰማይ ሌላዋ ሰማይ የሆነችው እሱ በማህፀኗ ሳለ ነው። እሱ ደግሞ የምድርና የምድር መከረኛ የሆነው ያን ጊዜ እኛን ሲዋሃድ እሷ ማህፀን ነው። ስለዚህ በዚህ ምድር በስጋ ወራት በመከራ ነው የኖረው፣ መስቀልን በመሸከም ነው የኖረው እና ከዚያ በኋላ ግን ምንድነው ደሙን ይዞ እኛ ወደ እንገባበት ገባል። ወደ ሰማያዊታ ወደ ደብረ ጽዮን ገባል። ደሙን ይዞ የራሱን ደም ይዞ ማለት ሞትን ይዞ ማለት ነው። ስለዚህ አሁን እሱ ከስንት መከራ በኋላ ዓለምን ድል አድርጎ በቀደመ ክብሩ ነው ያለው። ልጆች የእናንተን ተፈጥሮ የእናንተን አካል ተዋሃጁ ኪሩቤል ላይ አስቀምጨዋለሁ። ይህን ሁሉ ያደረኩት እናንተን ለክብር ለማብቃት ከኔ ጋር እንድትኖሩ ነው። እንዴት አይነት የመሰላችሁ እኮ ነው። ይሄ የምትኖሩበት ዓለም የውሃ እንፋሎት ነው፣ የፀሐይ ጥላ ነው፣ አበባ ነው፣ ረጋፊ ነው፣ ጠውላጊ ነው፣ ሳር ነው፣ ደራቂ ነው፣ ከንቱ ነው። ስለዚህ በዚህ በከንቱ ዓለም ዘላለማዊውን ክብር እንድትረከቡልኝ ነው። አደራ ልጆች ራሳችሁን ጠብቁ እኮ ነው። ስለዚህ በትክክል እንደተማርነው እሱነቱን ብናውቅ ትንሣኤውን እናውቃለን፣ ገነትን እናውቃለን፣ መንግስተ ሰማያትን እናውቃለን። እሱን ካወቅን ፍቅርን እናውቃለን፣ ሰላምን እናውቃለን፣ ደስታን እናውቃለን፣ የዋህነት እናውቃለን፣ ገርነት እናውቃለን፣ እምነት እናውቃለን፣ ራስን መግዛት እናውቃለን፣ ይቅር ባይነት እናውቃለን። ምን ማናውቀው መልካም ነገር አለ እና የሆነ ሆኖ እንዳያውቁት አይኗቸው ተይዞ ነበር። ቅዱስ ጳውሎስ ስላወቀው ነው። አሁን ሞቱን ለመምሰል የወሰነው እኮ ስላወቀው። በኋላ ግን በጣም የሚገርመው ነገር ቀኑ መሽቷል አሉት። ስንማር እንደሰነበት ነው ገባ። መቼም በሀገራችን ባህልም ቢሆን ማዕድ ቀርቦ ባርክ የሚባለው ካህን ነው፣ አባት ነው ወይም እንግዳ ነው እና መባረክ ነበረበት ያን ማዕድ። ስለዚህ አንስቶ ባርኮ ያን እንጀራ ሰጣቸው። እንጀራውን ባርኮ ሲሰጣቸውና ሲበሉ አይናቸው ተከፈተ፣ አወቁትም ነው የሚለው። አወቁትም። ካወቁት በኋላ ግን አሁን እንደተማርነው ለትንሣኤው ምስክርነት ነው የሆነው። ያውን በጨለማ ሰሞኑን በእውነት በተለያዩ መምህራን ስንማር ሰንበተናል። ስለ ኤማሁስ ጉዞ መጠውለቅ ቀረና ያ ሁሉ ደስታ በጨለማ ቁልቁለት ነበር ሲሄዱበት የነበረው። ታውቁ እንደሆነ ከኢየሩሳሌም ወደ ኤማሁስ ቁልቁለት ነው። ሲመለሱ አቀበቱን ጉዳይ ማለት ሌሊቱን ጉዳይ ማለት ለምን እሱን ሲያውቁ ትንሣኤው ተገለጠላቸው። ትንሣኤው ተገለጠላቸው ማለት የራሳቸው ትንሣኤ ነው የተገለጠላቸው። ስለዚህ አሁን ዋናው ነገር እሱን ለማወቅ ምንድነው መጀመሪያ ማድረግ ያለብን? ምንድነው? እንጀራችን ባርክልን ነው። እንጀራችን ባርክልን። እንዲያው በየዕለቱ ከምንመገበው ቁርስ፣ ምሳ፣ ራትም ሌላ ከዚህ ከስጋዊ ምግብ ሌላ በዚህ ምድር የሰጠን እሱ በሙሉ ከኃጢአት በቀር ሁሉም ነገር የኛ እንጀራ ነው። ከኃጢአት በቀር ሁሉም ነገር የኛ እንጀራ ነው። ለምሳሌ ትዳር እንጀራ ነው። እግዚአብሔር ሴትና ወንድ አድርጎ ከፈጠረ በኋላ ሰዎች መጀመሪያ ከቃሉ የወጣው በረከት ለመጀመሪያ ጊዜ ሰውን ከፈጠረ በኋላ ከሰው ልጆች ጋር መገናኘት ሲጀምር የመጀመሪያው በረከት ጋብቻ ነው።
ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ ባረካቸው። እና ትዳር እንጀራ ነው። ትዳር እንጀራ በሱ ከተባረከ ለዚህም ነው እኮ አዳምና ሔዋን በራሳቸው ያን የመሰለ የተባረከ ትዳር ቢያፈርሱት ቢያበላሹትም ሰዓቱን ጠብቆ ደግሞ ሰው በሆነ ጊዜ የመጀመሪያ ስራው ደግሞ ልክ በቃና ዘገሊላ ሰርግ ቤት መገኘት። ምክንያቱም ትዳር ከተበላሸ የትዳር እንጀራ ፖይዝን ከሆነ ገዳይ ነው። የትዳር እንጀራ ሲባረክ ነው፣ ጤናማ ሲሆን ነው። እና ለዚህ ነው መጀመሪያ የመጀመሪያውን ተአምር ያደረገው የመጀመሪያውን ተአምር የሰራው በጋብቻ ነው፣ በሰርግ ቤት ነው፣ በሙሽሮች ነው። ሙሽሮችን የባረከው መጀመሪያ የቃና ዘገሊላ ሰርግ ነው የባረከው። እና ስለዚህ ትዳር እንጀራ ነው። ትዳር እንጀራ ነው። በኤማውስ ሰፈር መንደር በነ ቀለዮጳ ቤት የቀረበው እንጀራ ብቻ አይደለም እንጀራ የሚባለው፣ ትዳር እንጀራ ነው። ትዳር እንጀራ ነው ስንል ቃል ኪዳናቸው የገቡት ቃል ኪዳን እንጀራ ነው። ያን ከባረከው እሷ ለሱ እንጀራ ናት፣ እሱ ለሷ እንጀራ ነው። ያን እንጀራ የሆነ ትዳራቸውን ደግሞ በየጊዜው እያስባረኩ ይቀጥላል። ከዚያ እንጀራ ልጅን ቢወልድ የሚወለደው ልጅ እንጀራ ነው። የሚወለደው ልጅ እንጀራ ነው የሚሆነው። ከተባረኩ ልጆች የሚወለደው ልጅ ማለት ከተባረኩ ወላጆች ከተባረከው እንጀራ ከተባለው ቃል ኪዳን ትዳር የሚወለድ ልጅ የተባረከ ነው የሚሆነው። እንደነ ዮሐንስ መጥምቅ እንደ ሌሎችም ቅዱሳን የተባረኩ ነው የሚሆነው። እና ስለዚህ ትዳር እንጀራ ነው። ልጆች እንጀራዎች ናቸው። ባልንጀርነት እንጀራ ነው። መልካም ባልንጀርነት እንጀራ ነው። በመልካም ባልንጀርነት እግዚአብሔርን ማወቅ፣ መጥፎ ባልንጀርነት ደግሞ እግዚአብሔርን ማጣታል። መልካም ባልንጀራ እንጀራ ነው። ራሱ እንጀራ የሆነ ጌታን እንድናውቅ ያደርጋል። ራሱ በጣም የሚገርመው ወጣትነት ራሱ እንጀራ ነው። ወጣትነቴን ባርክ፣ ወጣትነቴን ባርክ። ወጣትነት የተባረከ እንደሆነ እንደነ አናንያ እንደነ አዛሪያ እንደነ ሚሳኤል በብሉይም በሐዲሱም እንደነበሩት ወጣቶች እዚያ መክብብ 12 ላይ እኮ ነው ፀሐይ ሳትጨልም ከዋክብትም ሳይረግፉ ጨረቃም ደም ሳትመስል ደስ አያሰኝ የምትላቸው ዓመታት ሳይደርሱ በጉብዝና ወራት ፈጣሪህን አስብ። የጉብዝና ወራት እንጀራ ስለሆነ የጉብዝና ወራት በእግዚአብሔር ዘንድ በጌታ ካልተባረከ ፈጣሪን ማሰብ አይቻልም። በጉብዝና ወራት ይልቁንም የሚታሰበው ሌላ ነው። ለዚህ ነው እንዲያውም በእስራኤል ባህል መኃልየን አሁን ከ25 ዓመት በታች እንዲጸልዩበት አይፈቀድም በእስራኤል። ምክንያቱም የጉብዝና የወጣትነት አስተሳሰብ ነፋስ ነው፣ እሳት ነው፣ በጣም ከባድ ነው። እሱ ካልባረከው በጣም ከባድ ነው። ምክንያቱም የተጻፈው በእግዚአብሔር ቃል እንኳን የተጻፈው መልካም ነገር ወደ መጥፎ ሊተረጉመው ይችላል። ስለዚህ ወጣትነት እንጀራ ነው። እሱ ሲባርከው በዚያ በወጣትነት እድሜ እሱን ማወቅ፣ እሱን ማሳወቅ፣ ትንሣኤውን ማወቅ፣ ቀጣዩን ዘላለማዊ ሕይወት ማወቅ፣ መንግስተ ሰማያትን ማወቅ። በጣም የሚገርም እኮ ነው። አሁን እምነታችን እኮ ሲባርከው እኮ መንግስተ ሰማያት ማለት ለካ ራሱ እኮ ኢየሱስ ክርስቶስ። ገናኛ የምንጠብቀው ሌላ ነው። ዋናው መንግስተ ሰማያት ራሱ ኢየሱስ ክርስቶስ። እውቀትም ሲባረክ እንደዚህ ነው። ትምህርት ሲባረክ እንደዚህ፣ በተለይ በጉብዝና በወጣትነት ወራት የሚገኝ ነገር ሁሉ እሱ ሲባርከው ብዙ ጥቅም ነው ያለው፣ ሊሰራበት የሚችል ነው። ለምሳሌ ውበት እንጀራ ነው። እግዚአብሔር የሚሰጠው ውበት እንጀራ ነው። እግዚአብሔር የባረከው የወጣትነት ውበት፣ እግዚአብሔር የባረከው የሴትም ትሁን የወንድ እግዚአብሔር የባረከው የወጣትነት ህይወት እሱን ያሳውቃል። መጀመሪያ እሱን እንዲያውቁት ያደርጋል። በዚያ ደግሞ እግዚአብሔር በባረከው የወጣትነት ውበት ደግሞ እሱን ማሳወቅ። እሱ ካልባረከው የወጣትነት ውበት ማሰናከያ ነው፣ መጥፊያም ማጥፊያም ነው። የወንድም የሴቱ እውቀትም እንደዚሁ ነው። ስልጣንም እንደዚሁ ነው። ሀብትም እንደዚሁ ነው። ጉልበትም እንደዚሁ ነው። እሱ ሲባርከው ይሄ ሁሉ ለኛ እንጀራ ነው። እሱ ሲባርከው እናውቅበታለን። እሱን ካወቅን እንደተማርነው ትንሣኤውን እናውቃለን። የሚጠበቀውን ተስፋ ሁሉ እናውቃለን። የእግዚአብሔርን ቃል እናስተውላለን። እንድናስተውልም ልባችን ይከፍተዋል። ለምሳሌ ክህነት እንውሰድ። ሀብተ ዲቁና እንጀራ ነው። ሀብተ ቅስና እንጀራ ነው። ሀብተ ምንኩስና እንጀራ ነው። ሀብተ ጵጵስና እንጀራ ነው። ከሱ የሚሰጠን እንጀራ ነው። እኛም ጠግበን ሌላው የምናጠግብበት፣ እኛ ተደስተን እንግዳ የምናስተናግድበት።
እኛ በልተን የተራበ የምናበላበት። ይሄ ሀብት እኮ የተራበ ሲባል እንደ ይሄ ስጋው ምግብ ብቻ ማለት እኮ አይደለም። ስጋው የረሃብ እኮ አይደለም። አሁን ለምሳሌ ማቴዎስ 25 ርቤ አብልታችሁኛል፣ ተጠምቼ ታስሬ አስፈትታችሁኛል። ስጋዊ እንጀራ ብቻ እኮ አይደለም። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሏል። እዚህ አሞጽ 8 ላይ የሚለን ይሄን በተለይ በዚህ ዘመን ጎበዛዝቱ ቆነጃጅቱ በረሃብ በጥም ይዝላሉ ይላል። ያም ደግሞ ከሚበላ እንጀራ ከሚጠጣው አይደለም ከእግዚአብሔር ቃል እንጀራ እንጂ እና የእግዚአብሔር ቃል እንጀራ ነው። ስለዚህ እሱ ሲባርክልን ሁሉን ነገር እሱ ሲባርክልን እግዚአብሔርን እናውቅበታለን፣ እናሳውቅበታለን። ያለዚያ ሀብተ ዲቁና እንጀራ የሆነ ሀብተ ቅስና፣ እንጀራ የሆነ ሀብተ ምንኩስና፣ እንጀራ የሆነ ሀብተ ጵጵስና፣ እንጀራ የሆነ ሀብተ ፕትርክና እግዚአብሔር ካልባረከው መጥፊያም ማጥፊያም ነው። በጣም ከባድ። እሱ ካልባረከው እሱን ማወቅ አይቻልም። እሱን ደግሞ ማወቅ ካልተቻለ እንኳን ትንሣኤ ሙታን አይደለም ያ ራሱ ሀብተ ዲቁና ማለት ምን ማለት ነው? ሀብተ ዲቁና ማለት እኮ ቅዱስ እስጢፋኖስ ሰማያት ተከፍተው እግዚአብሔር ወልድ በአብ ቀኝ በቀደመ ክብሩ ተቀምጦ ያየበት እኮ በድንጋይ እየወገሩት እየገደሉት ወገኖቹ የሚያደርጉትን አያውቁምና ይቅር በላቸው እስከ ማለት ድረስ የሚያደርስ እውነተኛ እንጀራ የሆነ ሀብተ ዲቁና በጣም የሚቀርብ ዳኞች ፊት በክርስቶስ ምክንያት ተከሶ ሲቀርብ እኮ መልክን ወደ መላካዊ መልክ የሚለውጥ ጸጋ የሚያስለውጥ ጸጋ በጣም የሚገርም ነገር። ማን ነው ከሐዋርያት መካከል አሁን መልኩ በዳኞች ፊት ወደ መልአክ መልክ ብርሃን ሆኖ የታየ? ስለ ጴጥሮስም አልሰማንም። ከሐዋርያት ከሰማዕታት እኛ ይኖራል፣ ግን የተጻፈ ነገር የለም። የተጻፈው በአስተዳደር በዲቁና ደግሞ ዲቁናው እኮ ቅዳሴ ብቻ እኮ አይደለም፣ ምግብናም እኮ ነው። ህዝብን እየመገበ አስተዳደርን ጭምር እኮ እና ስለዚህ ሀብተ ዲቁና የቱን ያህል ከባድ እንደሆነ በጣም ቀላል ይመስለናል። ግን ይሄን እንጀራ የሆነ ሀብተ ዲቁናን እሱ ካልባረከው እንኳን እሱን ማወቅ እንኳን ትንሣኤውን ማወቅ እንኳን ዘላለም ሕይወትን ማወቅ በጣም ከባድ ነው የሚሆነው እና ሀብተ ቅስናውም እንደዚያው ነው። ቅድም የዘረዘርኳቸው በሙሉ እነዚህ ሁሉ መዝሙርም እንደዚያ የመዝሙር ሀብት እንጀራ ነው ራሱ። እንዲያውም በአሁኑ ሰዓት እግዚአብሔር ይመስገን የመዝሙር ሀብት ለስጋም እንጀራ ሆኖ ተገኝቷል። አባቶቻችን ያው የድጓው ዜማ መዝሙር ነው፣ መዋሥዕቱ መዝሙር ነው፣ ዝማሬው መዝሙር ነው፣ አቋቋሙ መዝሙር ነው፣ ሁሉም መዝሙር ነው። ያን ሁሉ ተሸከሙ የሚበሉት አልነበራቸውም። በስጋ በኩል ሲማሩ ከውሻ ጋር ታግለው ነው ኪሎ ስጋ ለውሻ እየገበሩ በወጡበት እየቀሩ። እንዲያውም ተማሪ በሞተ በ7 ዓመቱ ተምሮ ይመጣል ትላለች እናቱ። በዚያው ወጥቶ በዚያው ሞቶ እየቀሩ ምንም አባቶቻችን እስካሁንም በገጠሩ ያሉ መምህራን ያላቸው መከራይተው ከውሻ ጋር ታግለው ይማራሉ። ሲያስተምሩ ደግሞ ተማሪዎቻቸው ከውሻ ጋር ታግለው በሚያመጡላቸው ቁራጭ ነው አቆይተው ያው ዛሬ ነቢያት ነን እንትን ነው ቤተክርስቲያናት በዝሙት እንደተያዘችው ሴት አሁን ሁሉም የሚከሷት ሁሉም እንደ ጌታ ስቅሎ የሚሏት ሁሉም ጠፍታ መጥፋቷን የሚመኙላት እኮ እሷ ናት። አባቶቻችን እንደዚህ ብለው ነው ኢየሱስ የተባለውን እኮ ያቆዩት። ኢየሱስ ጌታ ነው ሶማሌ ሄዶ እኮ ኢየሱስ ጌታ ነው ማለት አይቻልም። ኧረ በዚያው በሀገራችንም ወረድ ብሎ ወደ እንትና ኢየሱስ ጌታ ነው ማለት አይቻልም። በገጀራ ነው አንገቱን የሚሉ። ሱዳን ሄዶ ኢየሱስ ጌታ ነው ማለት አይቻልም። ሳውዲ አረቢያ ሄዶ ኢየሱስ ጌታ ነው ማለት አይቻልም። ሶማሌ ሄዶ ኢየሱስ ጌታ ነው ማለት ካልተቻለ፣ ጅቡቲ ሄዶ እንኳን ኢየሱስ ጌታ ነው ማለት ካልተቻለ፣ ኢትዮጵያ ሶማሌ የማትሆንበት ምክንያት ምን ነበር? ኢትዮጵያ ሳውዲ አረቢያ የማትሆንበት ምክንያት ምን ነበር? ኢትዮጵያ ሱዳን የማትሆንበት ምክንያት ምን ነበር? ኢትዮጵያ ሊቢያ የማትሆንበት ምክንያት ምን ነበር? ያ ከሆነ ዛሬ ዝም ብሎ አዲስ አበባ ኢየሱስ ጌታ ነው፣ ይህች ቤተክርስቲያን ጌታን አታውቅም፣ ክርስቶስን አልሰበከችም፣ ሁሉም እኔ ያቺ በዝሙት የተያዘችው ሴትና ይቺ ቤተክርስቲያን አንድ ሆኖ ነው የሚታዩ። ለውጥ ቢመጣ ከጃር ወይ በኋላ ለውጥ ቢመጣ ተከሳሽ እንደዛች ሴት ተከሳሽ እሷ፣ በካድሬዎች ዘንድ ተከሳሽ እሷ፣ በባለስልጣኖች ዘንድ ተከሳሽ እሷ፣ በሌላው እምነት ተከሳሽ እሷ፣ በሌላውም ተከሳሽ እሷ። ኋላም ደግሞ ኮሚኒስቱ አልፎ ሌላውን ሲመጣ ተከሳሽ እሷ፣ ያም አልፎ ሲመጣ ተከሳሽ እሷ። ደስ የሚለው አለመክሰሷ ነው። ሁልጊዜ ከሳሽ የከሳሹ ከሳሹ ደግሞ የዲያብሎስ ሌላ ስም እኮ ነው። ከሳሹ ሁልጊዜ ለክስ መቆም ደግሞ የዲያብሎስነት ነው። ልለው የፈለኩት ምንድን ነው?
መዋቅር ባለመኖሩ የሲኖዶስ በግብጾች ምክንያት ነው የሚባለው 1600 ዓመት ሙሉ የሲኖዶስ መዋቅር ባለመኖሩ እነዚህን መምህራን እግዚአብሔር መንፈስ ቅዱስ ፈጠረ። ለዚህ ድጓ መምህራንን የአብነት መምህራንን ፈጠረ። በዓለም የሌለ ነገር ነው። በዓለም የሌለ ነገር ነው። የሐዋርያትን ፈለግ በመከተል ሐዋርያትን እኮ ሂዱ ነው ሂዱ፣ ስለምትበሉት ስለምትጠጡት አትጨነቁ፣ ሂዱ ቃሉን መስክሩ ነው የተባሉ። ልክ የሐዋርያትን ፈለግ ከዚያም በላይ ይመስለኛል አንዳንድ ጊዜ ሳየው። ምክንያቱም ከውሻ ጋር ታግለው ነው። ሐዋርያቱ እኮ ቢያንስ ያው ያስተምራሉ፣ የዕለት እንጀራም ያገኛሉ በዚያው። እነዚህ እኮ ውሻ ጋር ታግለው ነው። እና ያ መዝሙር እንጀራ ነበረ ማለት ነው። መዝሙር እንበለው ያን በሙሉ በዘመኑ መዝሙር እንበለው፣ ድጓውን መዝሙር እንበለው፣ ዝማሬ መዋሥዕትን መዝሙር እንበለው፣ መዋሥዕ ቅዳሴውን መዝሙር እንበለው፣ ሁሉንም እንደው መዝሙር እንበለው። ከትንሣኤ በኋላ ያለን ሀብት መዝሙር ነው። እና ያን መዝሙር ስለባረከላቸው ለአባቶቻችን አውቀውት የትንሣኤውን ኃይል ተረድተው ይህን ዓለም እንደ ውሻ ሬሳ እንደሞተ እባብ የማየት ነገር ነው። ደሞዝ የለ፣ ተምሬ ይሄን አገኛለሁ የሚባል ነገር የለ። አስቡት። እንደዚያ አድርገው ነው ቤተክርስቲያኗን ያቆያት። ይሄን ያዳነንን ጌታ በአፍሪካ ምድር እግዚአብሔር መንፈስ ቅዱስ እንዲቆይ ይሄ ከሰማይ በታች መዳን በሌላ በማንም የለም የተባለው ኢየሱስን የናዝሬት ኢየሱስን ያቆዩን አባቶቻችን ናቸው። ለምን? ስለባረከላቸው፣ ያን የሰጣቸውን እውቀት ስለባረከላቸውና እሱን ስላወቁት፣ እሱን በማወቃቸው የትንሣኤውን ኃይል ስላወቁ፣ የትንሣኤውን ኃይል ማወቅ ብቻ ሳይሆን የሚመጣውን ዘላለማዊ ክብር ስለተረዱ አቆዩት። የኛ ጌታ ይኸው አሁን የምንነግድበትን ቢዝነስ ምንሰራበትን ኢየሱስ እንደ በጣም የሚገርም ነገር ነው። ይህን መድኃኒዓለም ኢየሱስ ክርስቶስን ያቆዩን አባቶቻችን ያን የመዝሙር እንጀራ የተባለውን መዝሙራቸውን ዜማቸውን ስለባረከላ። ያ ዜማ እኮ የተበራራ ወንጌል እኮ ነው። አሁንም እኮ መዘምራን እኮ እየዘመሩልን ያለው እኮ ዝም ብላችሁ ስንኙን ስታዩት ከዚያ ከመልካም ድምፅና ከምን ላይ ካልቀረን ስንኙን ስታዩት እኮ ወንጌል እኮ ነው። ወንጌል እኮ ምንጊዜም የሚሰበክበት መንገድ ብዙ ነው። ምዕመናን እንዴት አደራቸው? ያቺ አንዲት መንገድ ናት። ዲያሎግ በውይይት ወንጌልን ማቅረብ አንድ የወንጌል ስልት ነው። በግጥም መልክ መድረክ ላይ ወንጌልን ማቅረብ አንድ የወንጌል ስልት ነው። በመዝሙር መልክ ዋናው ትልቁ የስብከት ስልት ነው። እና እነዚህ ሁሉ ወንጌሎች ናቸው። ስለዚህ መዝሙርን እሱ ሲባርክ ድምፅን ብቻ አይደለም፣ በዚያ በድምፅ ውስጥ የሚተላለፈውን መልእክቱን ምዕመናን ተቀብለው ይባረኩበታል፣ እሱን ያውቁበታል። ግን ያ የሚሆነው ምንድነው? መዘምራኑ ሲዘምሩ አውቀውት ሲዘምሩ፣ እሱን አውቀውት እንደነቀለ ይወጣ ባርኮ ሲሰጣቸው አወቁት እኮ ነው። ባርኮ ሲሰጣቸው አወቁት። ይሄ ሁሉ መዝሙር ከሱ የተሰጠ ነው። ባርክልን ተብሎ በትክክል ደግሞ በየቀኑ እኮ ነው መጀመሪያ ወደ መድረክ ሲወጣ ምን የምንጠቀምበት፣ አድማጮችም የሚጠቀሙበት፣ ሰሚዎቹ የሚጠቀሙበት አድርግልኝ። ጸሎት ያስፈልጋል፣ ራስን መግዛት ያስፈልጋል። ይሁን እንደሆን እንጀራ ነው፣ ስልጣን እንጀራ ነው። እንጀራ የሆነ ስልጣን ከተባረከ ያ ስልጣን አገርን አንድ ያደርጋል። ከላይ ጀምሮ እስከታች ያለው ስልጣን ሁሉ ተደምሮ አገርን አንድ ያደርጋል ማለት ህዝብን አንድ ያደርጋል፣ ህዝብን ያፋቅራል፣ ህብረት እንዲኖረው ያደርጋል፣ ሰላም እንዲኖረው ያደርጋል፣ በኢኮኖሚያቸው ሀገር እንድታድግ ያደርጋል። በዚያ እሱ ሲታወቅ በዚያ ስልጣን እኮ ትንሣኤ ሙታንን ሁሉ ማሳ እና ለማንኛውም መንፈሳዊውንም ስጋዊውንም ስልጣን እሱ ከባረከው እሱን ማወቂያ ነው። እሱን ደግሞ ሌሎች እንዲያውቁት ማሳወቂያ ነው። እና በጣም ግሩም የሆነ ትምህርት ነው የተማርነው። እሱን ካወቅነው የትንሣኤውን ኃይል እናውቃለን። የትንሣኤውን ኃይል ካወቅን ደግሞ በመከራው ለመምሰል በደስታ ነው የምንቀበለው። ለዚህ እኮ ነው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው ብሎ ዘረዘረው የመከራው ላይ ነው። ይሄ ሁሉ ሆኖ ግን ከሱ ፍቅር የሚለየኝ የለም። እና በእውነቱ ቃለ ሕይወት ያሰማልን። ነት የቃለ መዳን እንደው ትንሽ አብሬ እንደው ለመጨመር ያህል ነው። ዞሮ ዞሮ ግን ይሄ ራሱ አሁን ይሄ ዘመን ራሱ ይሄ ጥበብ ራሱ ለኛ እንጀራ በኤማሁስ መንደር በቀነ ቀሬዮጳ ቤት የቀረበው እንጀራ ነው። የማዕድ
ግን የሰጠንን ጥበብ ይሄን ጸጋ እኔ በጣም ነው የሚገርመው እኮ። እሺ ዝም ብሎ እንደ በዓለም ዙሪያ ያለነውን ሰብሰብ አድርጎ የቦታ ርቀት አይግታችሁ፣ የተራራው ኃይል አይገድባችሁ፣ የጨለማው ኃይል አገልግሎታችሁን አይግተው። እኔ ብርሃን ነኝ፣ ሁሉ ብርሃን ነው። ይሄው እንጀራው ባርክልን በሉኝ ነው። ለነቀለው ጳጳ ያን እንጀራ የሰጣቸው እኮ ራሱ ነው። ግን ደግሞ በነፃ ፈቃድ ባርክልን ማለት ያስፈልጋል። እና በእውነቱ እሱ ይባርክልን። ትናንት ተነጋግረን ነበረ በቤተ ክርስቲያናችን ስርዓት። በጣም ደስ የሚለው ነገር ምንድን ነው? እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ወደ አንተ ያብራ፣ ሰላሙን ይስጥህ እያላችሁ ባርኮ ስሜን እየጠራችሁ ባርኮ። ባራኪው ግን ራሴ ነኝ ብቻ። እናንተ እምላችሁን አድርጉ። ባራኪው ራሴ ነኝ። ስለዚህ ሁላችንም አሁን ይባርኩን ስትሉ እግዚአብሔር ይባርካችሁ ስትሉ ባራኪው ራሱ ነው። በዚህ የመጨረሻ ዘመን ያቀረበልንን ማዕድ አስተውሉ። የመዝሙር ብፌ፣ የስብከት ብፌ፣ የማህሌት ብፌ፣ የቅዳሴ ብፌ። አረ ምን ቆጥረም አልዘልቀው። ምን ያደርግ ከዚህ የበለጠ ሰው ሆኖ ከመሞት የበለጠ ሙቶ ተነስቶ እንደዚህ ትነሳላችሁ ብሎ ትንሣኤን ከማረጋገጥ የበለጠ ወድቆ ተልቆ በእግራ ጋር ተረግጦ የነበረን የተዋረደኛን አካል ተዋህዶ ኪሩቤል ላይ በተዋህዶ ከማስቀመጥ የበለጠ ዳግም ሲመጣም ደግሞ በእኛው አካል ነው የሚገለጠው፣ በሰውነቱ ነው የሚገለጠው። በሰማይ በምድር ምሎ የሆነ መለኮት ምን ያደርግልን? ምን ያደርግልን? ከዚህ የበለጠ ምን አይነት ፍቅር ነው ደግሞ! በጣም የሚገርመው እዚያ ዮሐንስ 17 ላይ እኔን በወደድክባት ፍቅር ውደዳቸው። ያ ፍቅር እኮ ነው ይሄን ሁሉ እያደረገ ያለ እና በእውነቱ የሀብተ ክህነት እንጀራ፣ የመዝሙር እንጀራ፣ የስልጣን እንጀራ፣ የውበት እንጀራ፣ የጉብዝና እንጀራ የሰጣችሁ ከዚህም ሁሉ ጋር እዚያ ኦስሉስ ቅዱስ ስናውቀው የትንሣኤውን ኃይል እናውቃለን። የትንሣኤውን ኃይል በትክክል ስንረዳ ግን አሁን በምድር ላይ ያለው በስጋ ህይወታችን ያለው ፈተና መስቀል ሁሉ ውስጡ ደስታ ነው፣ ውስጡ ድል አድራጊነት ነው። ወንዘን አመም ንጸን ነው። እኛ በስጋችን ስንደክም በተለያየ ምክንያት በአገልግሎት በስጋ ስንደክም መንፈሳዊ ጡንቻችን ይበረታል። ቅዱስ ጳውሎስ በመንፈስ እንጎለብታለን፣ እንበረታለን። እና ስለዚህ አሁን በሀገራችን ያለው ፈተና ሁሉ እሱን በዚህ ፈተና ውስጥ በዚህ መስቀል ውስጥ በዚህ መጠውለግ ጉዞ ውስጥ በሀገራችን እሱን ማወቁ ካለ ወደ ደስታ ይቀየራል። መጨረሻው መልካም ነው የሚሆነው። ዓለም እንደውም ከንቱ ነው እና ያዘጋጀልን ነገር እስካገኘን ድረስ ቅድም እንዳልኳችሁ እኮ ነው። የአባት በስንት መከራ አሜሪካን ገባ፣ ልጆቹን አደራ ናቸው። አደራ ገሊትም አደራ፣ እሱን ወስለትና አቁሚ ልጄ አደራ፣ እያመሸ መግባቱን ተው። አንተኛው ደግሞ ዝም ብለህ በሆነ ባልሆነው ሸሚዝን መጠቅለል ከፍ ከፍ ማድረግ ልወክስ ማለት ተው። ክራይም ሰርተህ ትወድቃለህ እድሉ እንዳያመልጥ ሲል እነዚያ ልጆች በእውነት የሌለ ጠባይ አምጥተው መላእክት ነው የሚሆኑ አሜሪካን ላለማጣት አሜሪካን ለመግባት እንዴ የደሞ ዋጋ የከፈለልን እኮ ለአሜሪካ የአሜሪካ ይሄን ያህል አሜሪካ ብቻ ሳይሆን ያደጉ ሀገሮች ካናዳም ይሁን አውስትራሊያም ይሁን ምን አሁንማ ደቡብ አፍሪካ ሳይሆን አሜሪካ የአፍሪካ አሜሪካ ወራለች። ደቡብ አፍሪካ መንገድ ላይ ስንቶችን ነው አዞ የሚያስቀራቸው? ስንቶችን ነው አንበሳ የሚያስቀራቸው? ስንቶችን ነው ዘንዶ የሚያስቀራቸው? ስንቶችን ነው ወባ የሚያስቀራቸው? ስንቶች ናቸው አየር በታፈነበት መኪና ውስጥ አየር አጥተው መኪና ውስጥ አልቀው የሚገኙ ስንቶች ናቸው? የት ለመሄድ? ደቡብ አፍሪካ ለመሄድ። ደቡብ አፍሪካ እኮ በጣም የቆቅ ኑሮ እኮ ነው። ደቡብ አፍሪካ መኖር ማለት ሀገሩ ስለምነው የቆቅ ኑሮ ነው። ነፍስን ሁልጊዜ ያስረክቧል። በጣም የሚገርመው ኢትዮጵያውያን ወደ ውጭ ሲወጡ ከቤታቸው ወደ ውጭ ሲወጡ በግራና በቀኝ ምንድነው የነሱ ብር ምን ነበር ራንድ ነው የሚባለው የነሱ ብር አለ። በግራና በቀኝ ብር ይዘው ነው የሚሄዱ። ለምን? ድንገት መንገድ ላይ አውቶቡስም እየጠበቁ ታክሲ እየጠበቁ በቆሙበት እጅ ወደ ላይ ያዙ ደፋ እጅ ወደ ላይ ከዚያ ሰው ሁሉ እያየ እጃቸውን ኢትዮጵያውያን ያነሳሉ። ኪሳቸው ይበረበራል። ሞባይል ካለ ይወሰዳል፣ ብር ካለ ይወሰዳል። ሞባይልም ከሌለ ብርም ከሌለ ጥፊ ቀምሰው ይሄዳሉ። ሁለተኛ ባዶ ኪስ እንዳናይ ይባላል። እና ስለዚህ ሰው ቤተክርስቲያን ሲሄድ ሳንቲም ይዞ እንደሚሄድ ለሙዳየ በረከት የሆነ ነገር ይዞ እንደሚሄድ ሁሉም ሲወጣ ሳንቲም ይዞ ነው ወደዚህ ሀገር ለመሄድ ነው። ያ ሁሉ ጥረት ደቡብ አፍሪካ ገብቶ ለወስድ ነው ካለ ይሄ ሁሉ የሆነው ለምንድን ነው?
በሀገራችን ውስጥ ያለው ነገር ሊባረክልን ስላልቻለ በተንኮላችን ምክንያት በኃጢአታችን ምክንያት አሁን ደግሞ ይሄ መጣብን ደግሞ የጎሳ በሽታ በተለያየው ምክንያት እንጂ ኢትዮጵያን የመሰለ ሀገር በዓለም ውስጥ እኮ በጥናት አፍሪካ ውስጥ እኮ እንደ ኢትዮጵያ የውሃ ብዛት የለም፣ እንደ ኢትዮጵያ አፈር የለም። እንዲያውም ምንድነው የሚባለው አውሮፓውያን አፍሪካ እኮ ወደፊት የኛ የልጆቻችን የምግብ ጠረጴዛ ናት ይላሉ። ገና ድንግል አፈር ነው። ኢትዮጵያ ብቻ ሳይሆን አፍሪካ ውስጥ ያለው አፈር በሙሉ ድንግል ገና ያልተነካ ነው። ያደገው ሀገር አፈር በሙሉ አሁን አልቆ በማዳበሪያችን በአርቲፊሻል ነገር ነው የሚኖረው። ስለዚህ አፍሪካ ሀገራችን እንጀራችን ናት፣ ይባርክልን። መልካም ዘመኑ ሁሉ እንጀራችን ነው፣ ይባርክልን። ነፋሱም አየሩም ዝናቡም መሬቱም ውሃም ሁሉ እንጀራችን ነው፣ ይባርክልን። እንደነ ኤማሁስ ምግብ ማዕድ እሱ ይባርክልን። በተለይም ደግሞ አሁን በዚህ ማዕድ ዙሪያ ያለነውን መንፈስ ቅዱስ የተለያየ ስጦታ ሰጥቶን በተለያየ ስጦታ ነው በዚህ ማዕድ የቀረብነው እና እሱ አገልግሎታችን ሁሉ ይባርክልን። የሰጠንን ነገር እሱ እንድናውቅበት የትንሣኤውን ኃይል እንድንረዳበት ያን ከተረዳን ደግሞ መስቀሉን ለመሸከም በደስታ የምንወስንበት። እንዴ አንድ ወታደር እኮ ውትድርና ሲገባ እኮ ዝም ብሎ የአሜሪካ ወታደር እኮ ወስኖ ሲገባ እኮ አፍጋኒስታን እንደሚላክ ያውቃል፣ ሊቢያ እንደሚላክ ያውቃል፣ በዚያ በበረሃው ዓለም በአረቡ ዓለም እንደሚላክ ያውቃል፣ በጦርነት እሳት ውስጥ እንደሚገባ ያውቃል። ወስኖ ነው የሚገባበት። ክርስትናችን እንደዚያ እንዲሆን ነው። ያንም እሱ ከባረከ ደግሞ በድል አድራጊነት እና ስለዚህ ህይወታችን ሁሉ የውትድርና ህይወት ነው እና መስቀሉን በደስታ እንቀበለው። ለዚህ ነው የትንሣኤውን ኃይል ስለተረዳ ነው ክርስቶስን በሞቱ ልመስለው እፈልጋለሁ እመኛለሁ ያለ ቅዱስ ጳውሎስ። በሞቱ ማለት እኮ በመስቀል ማለት ነው፣ በመከራው ማለት ነው። እና ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። መልአከ ገነት እግዚአብሔር ይጠብቅልን። እሱ መነሻው ነው በእውነቱ እና ደግሞ በሌላ ጊዜ ያገናኘን። አሁን ወደ አስተማሪዎችን በኋላ የመጡ ካሉ ይቀጥሉልን፣ መዝሙሩም ይቀጥልልን። መልአከ ሰላም እግዚአብሔር እሱን ይጠብቅልን። አባታችን በረከቶ ይደርብን፣ እግዚአብሔር ይስጥልን።